ይሄ ሰውዬ አሁን ፕሮቴስታንት ሆኗል። በጌታ ድኛለሁ ብሎ የሚያስበው በዚህ ልጅ አንጻር ስታዩት ወደ ሌላ እምነት በዚህ አይነት ህይወት ውስጥ የገቡ ሰዎች ብዙ ናቸው። ከዚህ አሁን ከነገርኳችሁ ታሪክ አንጻር ስታዩት ይሄ ሰው እዚህ ጋር የምታዩት ሰውዬ ግን አሁን በጌታ ነኝ ድኛለሁ ነው የሚለው። ድንግል ማርያምንም አታማልድም፣ ቅዱሳንም መላእክትም ምንም አገልግሎት የላቸውም። መላእክቶች እዚህ ምድር ላይ ምንም ስራ የላቸውም፣ ከእግዚአብሔር ብቻ ነው ተልከው የሚመጡት ብሎ የሚል ሰው ነው። ግን የታወቀ ኃይለኛ ቃልቻ በኢህአዴግና በደርግ ጊዜ የታወቀ ሰው ነው። ተስፋዬ ይባላል ስሙ። እና ኢንተርቪውን ሳየው በጣም የደነገጥኩት ምክንያቱም እሱን የሚያውቁ ሰዎች ነግረውኛል ከዚህ በፊት ይሄን ሰው የሚያውቁ ሰዎች ማለት ነው። ለዚህ ነው ሴቭ ያደረኩት። እስቲ ስሙትና የሚያወራውን ነገር ድኗል አልዳነ የሚለው ነገር እሱን እግዚአብሔር ነው የሚያውቀው ሳይሆን እኛም እናውቃለን እንዳልዳነ። ምንድነው የሚባለው አልሸሹም ዞር አሉ እዛው አካባቢ ነው ያለው። ግን ያወራው ነገር ውስጥ ያሁን የደገርኳችሁ ታሪክ አለ ብዬ አስባለሁ። ስሙት። አሰራር ጋር ይገናኛል። ለምን በእያንዳንዱ ዘራችን ውስጥ በዘር አረጋችን ውስጥ ውቃቢ አለ። ብታምኚ ባታምኚ ማለት ነው። ወይ አያታችን ባለውቃሚ ነበሩ፣ ወይ ቅድመ አያታችን እንደዚህ ነበሩ። የሆነ ነገር ይካድሙ ነበር፣ የሆነ ነገር ያደሙ ነበር፣ ወይ በግ ያርዱ ነበር፣ ወይ ምናምን ነገር ያደርጉ ነበር፣ ወይ ዶሮ አዝሮ ይጥሉ ነበር፣ ወይ ፈንሻ ይበትኑ ነበር። ያን ይለመዳል በየቤቱ ገብቶሻል። ያ እኛ ዘመናዊ ስንሆን ወይም ለኛ ሳያስተላልፉልን በወጉ ወላጆቻችን ያልፋሉ። ጊዜ ይጠብቅና ወይ በትዳርሽ ላይ ይመጣል፣ ወይ በልጅሽ ላይ ይመጣል፣ ወይ በጤንነት ላይ በመድኃኒትም በምንም ቲና ግራ ሲገባሽ አንድ አዋቂ አሉ ሲባል ትሄጃለሽ። እዛ ስትሄጂ ደግሞ እኔ ጋር ያለው መንፈስና አንቺ ስትመጪ የቤተሰቦችሽ አብሮ ነው የሚመጣው። እኔ መጋረጃው ስላለው እየካደምኩት ስለሆነ እውቅና ስለሰጠሁት ዋና ነኝ እኔ። ያ እውቅና ያልተሰጠው ያኛው የሚፈልገው ከሴትዮዋ ጋር የሚመጣው እውቅና ነው የሚፈልገው። ስለዚህ እኔ ጋር ያለው መንፈስና እሷ ጋር ያለው መንፈስ ወይ እሱ ጋር ያለው መንፈስ ነው የሚያወሩት። ከዛ በኋላ መረጃ ይሰጣል። እኔንም እንደዛ እኮ ነው የሆነው። እኔም ሰውየው ጋር የሄድኩ ጊዜ እነዛ የተናገሩት ነገር አሁን ያ ግሪካዊ ሰውዬ የት ነው የምታውቀው? የራሴ ጂኒ ነው የነገረው። በኋላ እኮ ነው የገባኝ። የኔ ጂኒ ነው የነገራቸው። እሳቸው ሲናገሩ አወቁ አሉ። ይጠሩታል ጂኒውን እሳቸው። ኖ በቃ እኔ ያለው አብሮ አለ። ሰውየው አሉ፣ እኔም አለው። የእሳቸው መንፈስ አለ። እነሱ ናቸው የሚነጋገሩት። መንፈስ እርስ በርስ እኛ በማንሰማው ቋንቋ ያቀብሉታል፣ ይነግረኛል፣ ያቀብለኛል፣ እናገራል። እንደዚህ እኮ ነው። እኔ ራሴ ከሚስል ምናምን ሁሉ መቀዳደም ጀምሬያለሁ እኮ። እንሶስላ ሁሉ ሞቅ ያለው እኮ እንዴ ሲል ጌታ እንሶስላ ሞቅ ያለ ይሄ አይኑ ተኩሎ ምናምን ልነግርሽ አልችልም። እንዴ ድብና ረኬ አለ እኮ ፎቶ ይኖራል ብዬ አስባለሁ። እንደምን ጌታ ይባላል። እና ምንድን ነው የምታደርገው? ዲቴል ብናቅ እዛ ውስጥ በቃ እኛ መካደም ጀለቢያ ትለብሳለሽ። አዎ ጀለቢያ ትለብሻለሽ። ያው እስላሙ ከሆነ ጀለቢያ ትለብሻለሽ። ያው የሚፈልገው ቡና ነው፣ ዕጣን ነው፣ ጫት ነው። የዕጣን አይነቶች ሁላችሁ ይለያያሉ። አሁን አደን ዕጣን የሚፈልገውና ሉባንጃ የሚፈልገው አንድ አይነት አይደለም። ስፕሪቶ ራሱ አዎ ወገርት እና ቀበርቹ የሚፈልገው አንድ አይነት አይደለም። ወይራ የሚፈልገው ራሱን የቻለ ነው። ወይራ የሚፈልገው ራሱ ሁሉም የራሱ አለው። ወደ አንዳንዱ ብሔር ደግሞ ስቴጅ ቅቤ ይፈልጋል። ወደ አንዳንዶቹ ትግሬዎች አንዳንድ ቅቤ የሚቀባው ከአዳሜ ነው የሚመጣው ኖ ባለ ያ ሰውየው ያ የታመመው ሰው ያ ችግር ያለበት ሰው በቤቱ ቅቤ ነው የለመደው። መንፈሱ ግብሩ ቅቤ ነው፣ ቅቤ ነው። ጉዝጓዝ ብቻ ይፈልጋል፣ ጫት ብቻ ይፈልጋል፣ ዘፈን ብቻ። ጫት ምንም አልፈልግም ይላል። አሁን እዛ የነበረው በ18 ለ19 የምናከብርለት ትግሬ በረኛ የሚባል ነው። እኔ ሰይፍ ጨንገር በረኛ ነኝ። ባለ 44 ታቦት፣ ባለ 44 ዳዊት፣ ባለ 44 ቤተክርስቲያን፣ ባለ ሺህ ክንፉ፣ ባለ ሺህ አክናፉ ሰይፍ ጨንገር በረኛ ነኝ ነው የሚለው። የገብርኤሉ ጌታ ነኝ ነው የሚለው። ሲመጣ በዘንዶ እየጋለበ ነው የሚመጣው። ሲታይ ብዙ ጭፍሮች አሉ ታጀቡት የሚመጡ። ሌሎች ባለ ከራማዎች እያጎሩ ያለ እሱ አካባቢ ላይ ከደረሰ ቁጭ ነው የሚሉት ሰው በሙሉ። በመሐመዳው ላይ ይመጣል ያ ትግሬው በረኛ። በጣም እንትን ነው ሁሉ የራሳቸው መሳላቸው። ጫት ይፈልጋል፣ ዘፈን ብቻ። አሁን ትግሬ በረኛ ዘፈን ነው። እኛ ዋስተናፍቀኝ ስንል ያጎራል። ማሲንቆም ሲጫወት እሱ ዘፈን ነው የሚፈልገው እና መጠጥ። ትግሬ በረኛ የሚባል እሱ ደግሞ በጣም የሚወደኝ የነበረው ነው። ጀግና ነች እንደኔ ይላል። እና ያ ጋዜጣያን ሁሉ ህዝብ ይዞት ገባ እዛ ከቁጥር በላይ ጫካው በሙሉ ምግብ ቤት እስከሚሆን ድረስ አውሮፕላን በየቀኑ እስኪመደብ ድረስ
አውሮፕላን እኮ በሳምንት አንድ 15 ቀን አንድም እኮ አይመጣም። እንደዛ እስኪሆን ድረስ ማለት ነው። በጣም ሰራሁኝ። በጣም አባባን ለማስተዋወቅ እንደ አንድ ለምጣም ሰውዬ እዚህ አዲስ አበባ እየጠጣው ድራፍት ለምጣም ሰውዬ አገኘ። እንደዚህ ሆነ ትኖራለን ኮምቦልቻ እንገናኝ አልኩት። አንድ ሴትም እንደዚህ በክራንች ስትሄድ ኢማም ነው ኢማም ትባል እንደ ኮምቦልቻ እንገናኝ ምንም ነገር ይሁን ብቻ እንገናኝ ነው የምላቸው። እዛ ከረገጡ ይፈውሳሉ ነው ብዬ ማሰብ እና ያ ወንዝ ያይሹ ወንዝ 7 ቀን 14 ቀን ምናምን እየተባለ ሰው የሚጠመቅበት ቦታ እኮ ብዙ አነጋጋሪ ነገር ሆነ። እኔ ከዛ በኋላ ደግሞ እኔ ያገባው ሳት የበላች ሴት ደግሞ ያዘችኝ። እሷም እዛው መንፈስ ውስጥ አለ። አደገኛ የትግሬ ዛሬ ያለባት ልጅ አዲስ አበባ ላይ 2 ቦታ ጀመርን። ሳሪስ እና ኮተቤ 2 ቦታ መጠንቆል ጀመረ። ታዲያስ አስመራ ሄድንልሽ 2 ቦታ አርባታ አስመራና ቃሆታ ላይ 2 ቦታ ጀመርን። በፈርስና በደም መታጠብ ይፈልጋል ደግሞ አንዳንዶች የትግሬው በተለይ እንደዚህ ምናምን የሚፈልገው በፈርስና በደም መታጠብ ነው። በጉን ይዞ ይመጣል። አርዳለሁ፣ ፈርሱንና ደሙን አንድ ላይ ቀላቅላለሁ፣ አጥበዋለሁ። በሱ ቆዳውን ለብሶ ቁጭ ይላል ተወሰነ ጊዜ እስኪደርቅ። መጠጥ ካለለት በኋላ ከየብልቱ ቀንጠስ አድርገን እንደዚህ አድርገን እናበለዋለን። ሰላም ንግድም እንደ ኮንትሮባንድ ኬላ ላይ ያስቸገሩን ሲሉ ከአረ ኬላ እንደው ሊያሳልፉን አልቻሉ። አንዴ በጊዜና ደዋ ተደርጎ ደም ቅብት ፊቱን የመኪናው ቀባ ዝም ብለው በቃ ኬላውን እያለፉ ነበር። እዛ ያዛንት ፖሊሱ ጋር ያለው ጂኒ ነው። ይሄኛው እንግዲህ ጂኒ እኮ ነው። አሳል ሃይ እየተባባሉ ነው እኮ መንፈሱ እና የመንፈስ አሰራር ቀላል አይደለም። በክርስቶስ ኢየሱስ ስም ግን ያበቃለታል። በክርስቶስ ስሙ ሲጠራ አደገኛው የኢየሱስ ስም ነው። የዛ ቤት ራሱ የኛ ቤት እኔ በዛን ሰዓት በጣም ይገርመኛል ነበርኩ። እዛ ቦታ ላይ ነበርኩ ግን ተኝቻለሁ። ሌሊት ጠዋት ከአባባ ጋር ቁርስ በላን። በረንዳ ላይ ቦጊ የምትባል ምግብ የምታዘጋጅልን ነበረችና ተስፊሽ ትናንትና ማታ ምናምን ምን ሆነ? ትናንትና ማታ እነዚህ ጴንጤ ናቸው ምትንራል መናፍቅ ነው ምትዝ የሚባሉት በዛ ጊዜ እንደዚህ ብዙ የተጋነን አይደለም። መጥተው ወረቀት ሰጥተው ወረቀት እየሰጡ ሰው ላይ የጮሁ ብት አድርገዋል። እንዴት አትቀሰቅሽም ብዬ ፎከርኩኝ። ከዛ አባባ አዲስ አበባ መሄድ አለብህ አሁን አለኝ። እንዴ በዚህ ሰዓት ስለው መኪና እኮ የለም አልኩት። በዚህ ሰዓት አይሄድ መሄድ አለብህ አለኝ። ለምን አልኩት። የምሰራው ስራ አለ አለኝ። ወደ አንዲት ስንባባል የሆነ ልጅ መጣና አባባን ለመሰናበት ነበር አለ። ምንድን ነው? እናቴ ጸበል ታዘውላት ነበር ድናለች። ልንሄድ ነው መኪናችን መጥቷል አይደለም። ገባሁ። አብረን ተያይዘን መጣን። ሮብ ቀን ማክሰኞ ቀን ሮብ ዕለት መሐመድ አወል ሳይቀር ጠቅላላ ወያኔ ጥርግርግ አድርጎ አፍሶ በዛን ሰዓት ተስፋዬ ታለም የሚባለው እኔ አላቅልሽም። ስልክ የሌለበት ቤት ውስጥ ክቡር ዘበኛ ነጥላም ገሰሰ ይዘፍንበት የነበር ካምፕ ውስጥ ስልክ የሌለበት ቤት ውስጥ አሉ የኛ ጓደኞች ዱአ እያደረግን 3 ቀን ዱአ ላይ ነው ያለነው። በቴሌቪዥን ውስጥ የተላለፈ ነው ያላየው። ተአምረኛ የተባለው ይሁላችሁ አሁን ጥምጣምን እያሉት ሲሉ ሁሉ ያላቅልሽ አይቶ ነው ማለት ነው። መንፈስ እሱ ነው ያስቀጥል ስለፈለገ ጌታ ነው እንዴ እንዳልሞት እኔም ዳግም ጨፈጭኛላ። ብዙ ሰው እኮ ሞቷል። ከአዲስ አበባ ስክሪን ይዘው መጥተዋል በሳጥን እዛ ታሞ ሞተዋል እኮ ሰዎች ግሉኮሳቸው ነቅለው መጥተው ሳይድኑ ሞቱ። እዚህ የህዝቡ ቁጥር እነግርሻለሁ ከማስተናገድ ከምንችለው በላይ ነው። ስለዚህ በዛን ሰዓት እኔን እንትን ብሎ አናት ብሎ ነበር የሚገሉ። ጌታ ዛሬን አይቶ ነው ተስፋዬ የታለ ሲባል የለውም። እኔ የሰማሁት ከዛ 3 ቀን አልፎ 4 ቀን ካለፈ በኋላ ነው። ታክሲ ውስጥ ተሳፍሬ ሲሄድ አይደለም አንዲት ልጅ አሁን ጌታ ነው አለ። እዛ የሞቱትስ የተገደሉትስ ጌታ እነሱን አይወዳቸውም? ሊያውም ካንተና ከዚህ ሰውዬና ከህዝቡ ይልቅ ለማን ነው የሚያዝነው? እግዚአብሔር ለሚጠነቁለው ደም ለሚያፈሰው ለጠንቋዩ ነው ወይስ የሚያዝነው ወይስ ለህዝቡ ነው? ለሁሉም እኩል ቢሆንም አምላካችን ግን በየዋህነት መጥቶ ለተሰናከለው ህዝብ ነበር የሚያዝነው። አየህ ጌታ ነው አለ። ሁሉም ሰው ለራሱ ነው የሚያደለው። አሁን መኪና ሲገለበጥ ብዙ ሰዎች እግዚአብሔር አተረፈኝ ብሎ በቃ እስከ መዘመር ይደርሳሉ ከአደጋ ስለተረፉ። እግዚአብሔር ከዛ ሁሉ መካከል አወጣኝ ብለው የሞቱትንስ እግዚአብሔር እንዲድኑ ሳልፈለገ ነው? እንደዚህ አይደለም። በህይወት ያለውም የሞተውም ሁሉ ነገር በቀኑ የሆነ ነገር ነው። ያለ ቀኑም የሆነ ነገር ይኖራል። በራሳችን ፈቃድ ሄደን ያጠፋነው ነገር ይኖራል። ሰው ራሱን ሲያጠፋ ያለ ቀኑ ነው የሚሞተው። ግን ያም ሆነ ይህ ሰው ተዘጋጅቶ መጠበቅ አለበት ነው። በዛ ቀን ያመለጥከው ከጌታ መሆኑን የምታውቀው ዛሬ አይደለም።
በመጨረሻዋ በህቅታ በህይወት ፍጻሜ ሰዓት ላይ ነው። የትኛው እምነት ላይ ሆነ ህይወት እንደምትጨርስ ስለማይታወቅ ገና ነህ አልጨረስክም። ግን እያወራ ያለው ነገር እንደዚህ አይነት ምስክርነት የሚሰጡ ብዙ ከጥንቆላ ወጥተው ወደ ፕሮቴስታንት እምነት ሄደው የተሻለ እምነት እንምረጥ ብለው መርጠው ነው የሚገቡት። መንፈሱ መዘመን ስለሚፈልግ ነው። የሚገርማችሁ መሰልጠን ይፈልጋል። በአመዱ በብስባሹ በአተላው በምናምን በፈርሱ ምናምን መዝለቅ አይፈልግም። ይሄን ነገር ማዘመን ይፈልጋል። በቃ መድረክ ላይ በሚገራርም ኪቦርድ እና በተለያዩ አይነት በሚገራርሙ አይነት የሃይማኖት እንትኖች ሽፋኖች ደግሞ መዘመን ይፈልጋል፣ መሰልጠን ይፈልጋል። ይሄንን ከአፍሪካውያን ፓስተሮች ከነጮች ፓስተሮች መማር ይቻላል። ማለት በትክክል አዘምነውት ጠንቋዮች ወደ ጥንቆላቸውን ትተው ጌታን ተቀበልን ብለው እንደገና ኃይል ተሰጠኝ ብለው መጥተው እጃቸውን እየጫኑ ስንቱን ሲዘሩት ታይቷል። ጌታ ነው በሚል ሰበብ አያችሁ፣ ከባድ ነው። አሁን ለምሳሌ ኢየሱስ ክርስቶስ በስሜ ይመጣሉ ብሎ ተናግሯል። በኢየሱስ ክርስቶስ ስም ብዙዎች መጥተዋል። የትኛው እምነት ላይ ነው ያሉት? በስሙ የመጡት የትኞቹ ናቸው? ግን አትስሟቸው ተብሏል። በሸለቆ ነው፣ በዋሻ ነው፣ በእልፍኝ ነው፣ በበረሃ ነው ቢሏቸው እንዳትሰሟቸው፣ የተመረጡትን እንኳን እስከ ማሳት ይደርሳሉ ተብሏል አይደል እንዴ? እሺ የትኛው እምነት ውስጥ ያሉት ናቸው ይመጣሉ የተባሉት? አሁን የመጡት ናቸው ወይስ ከጥንት ጀምሮ ከኢትዮጵያዊ ጃንደረባ ከባኮስ ከሐዋርያት ጀምሮ የነበሩት አማኞች ናቸው የተሰናከሉ? ጌታስ ምን ቢጨክን ነው? እግዚአብሔርስ ምን ቢፈርድባቸው ነው? ከዛ ዘመን ጀምሮ እስካሁን ድረስ ክርስቲያን ነን ብለው የሚያስቡ ህዝቦች እንዲጠፉ የሚፈርድባቸው? ይሄ የዋህ ምስኪኑ ህዝብ፣ የገጠሩ ህዝብ፣ ከኛ እድሜ ከኛ ዘመን በፊት የነበረው የሁሉ ምእመን ክርስቲያን ነን ብሎ ቤተክርስቲያን እየመጣ እየቆረበ እየሰገደ መስቀል እየተሳለመ እግዚአብሔርን እያገለገለ ያለ ሰው እንዴት 2000 ዓመት ሙሉ እግዚአብሔር እንዲድን አንድ ቀን እንኳን አንድ ሰው አይልክለትም? ዛሬ ላይ የመጡት ፓስተሮችና እንደዚህ አይነት ወንድማችን ተስፋዬ እንደሚባለው መጥተው ዛሬ ላይ ድኛለሁ ሲሉ ይሄንንስ ማዳን እግዚአብሔር ለምንድን ነው 2000 ዓመት ሙሉ ለኢትዮጵያ ህዝብ ያላመጣለት? እውነት በትክክል ድናሃል? ዛሬ ላይ መጣችሁ፣ ዛሬ ላይ ብቻ ነው መዳን የተጀመረው? እናንተ በህይወት ባላችሁት ዘመን ላይ ብቻ ነው እግዚአብሔር መንፈሱን ያወረደው? እናንተ ሳትወለዱ በፊት እግዚአብሔር ምን እየሰራ ነበር? ተኝቶ ነበር? አሁን የነቃው? 2000 ዓመት ሙሉ ይሄን ሁሉ ህዝብ ትቶት ነበር ማለት ነው። እና ይሄን እንድናገር የሚያደርገኝ ምንድነው? ኦርቶዶክስን ትንሽ ሲነቅፍ የኢትዮጵያው ገብርኤል እያለ ይናገራል። በጣም ረጅም ሰዓት ስለሆነ ነው። ኢትዮጵያ ውስጥ ያለው ገብርኤል ሌላ ነው፣ ቃልቻው ዛሩ ነው። ትክክለኛው ገብርኤል ከሰማይ ወደ ምድር ተልኮ ይመጣል እንጂ ከምድር እዚህ ምድር ላይ ምንም ስራ የለውም። በቃ እኔ በእግዚአብሔር ፊት የምቆም አንድ ገብርኤል ነኝ ብሎ ተናገረ። ከዛ ውጭ ሌላ ነገር የሚናገረው ነገር የለም። ማርያምም የሚላችሁን አድርጉ ብላ ተናገረች። በቃ ተልኳን ፈጽማለች። ከዛ ውጭ ሌላ ስራ የላትም። ሚካኤል የሚባል ማም ነገር የለም። 44ቱ ታቦት ነኝ እያለ የሚያሾፈው ዛር ነው ብሎ ተናገረ። ይሄ ማለት ጠንቋይ ቤት ውስጥ 44ቱ ታቦት ነኝ ብሎ ስለተናገረ 44ቱ ታቦት ጥንቆላ ነው ማለት ነው። ያ ማለት ኢየሱስ ክርስቶስ ነኝ ብሎ ሰይጣን በክርስቶስ ስም ስለመጣ በምድር ላይ ክርስቶስን የጠራ ሰው በሙሉ በዛው መንፈስ ነው የሚሰራው ማለት ነው። እንደዛ ብሎ ማነጣጠር ያስፈልጋል። ምን አለ ቅዱስ ጳውሎስ? የብርሃን መልአክ መስሎ ሰይጣን እንደሚመጣ ተናግሯል አይደል እንዴ? ሰይጣን እንኳን የብርሃን መልአክ መስሎ ይመጣል አለ። ስለዚህ ቤተክርስቲያናችን ውስጥ 44ቱ ታቦት ተብሎ ሲጠራ እሱም 44ቱ ታቦት ብሎ ደግሞ ያጭበረብራል ማለት ነው። ሰይጣን ገብርኤል ነኝ ብሎ ቀዳዳ በኩል ገብቶ እኔም ገብርኤል ነኝ ብሎ ደግሞ ያስመልካል ማለት ነውና ስም የማጭበርበር ስራ ሰራ ማለት ኢትዮጵያ ውስጥ ያለው ህዝቡን እየረዳ እያገዘ ያለው በስሙ ያውም መጽሐፍ በተጻፈበት መንገድ ማለት በስሙ ቤተክርስቲያን ተሰርቶ በቤቴና በቅጥሬ መታሰቢያን አደርግላቸዋለሁ ቃል ኪዳን እገባላቸዋለሁ ብሎ የተናገረው ለመላእክትም ለቅዱሳንም ጭምር ነው አይደል እንዴ? ስለዚህ ያ ማለት ኦርቶዶክስ ውስጥ ያለው በሙሉ እየተሳደበ ነው ማለት ነው ይሄ ሰው። በነገራችን ላይ ሰሞኑን በዚህ ዓመት በተለይ በዚህኛው መንግስት የመጡት ፓስተሮች በሙሉ ሙሉ በሙሉ ተሳዳቢዎችና ኦርቶዶክስን የሚያሳንሱ ናቸው። በአንደበታቸው ታዲያ ኦርቶዶክስ አታንስም፣ ግን እንደዚህ ነው የሚያደርጉት። ለምን እንደሆነ አይገባኝም። ዘመቻ ከሆነ አንደኛው እኛም ዘመቻ ብለን እንነሳ። አይ ዘመቻ አይደለም የገባኝ ነው የምናገረው ከተባለ ደግሞ የገባችሁን ስትናገሩ የሰው ሃይማኖት መንካት የለባችሁም። እናንተ ፕሮቴስታንት እምነት ውስጥ አጭበርባሪ ፓስተር አለ ማለት ሁሉም ፓስተሮች አጭበርባሪ ናቸው ማለት ነው? በጌታ ኃይል የሚሰራ ፓስተር አለ ብላችሁ የምታስቡ ከሆነ በጌታ ኃይል የማይሰራም ፓስተር ደግሞ አለ ብላችሁ የምታስቡ ከሆነ ሁለት አይነት ፓስተር አለ ማለት ነው። እኛም ደግሞ ትክክል ከእግዚአብሔር ተልኮ የሚመጣ ዕብራውያን ምዕራፍ 1 ቁጥር 14 ላይ የእግዚአብሔር መላእክቶች ሰው እንዲድን የሚያግዙ የሚላኩና የሚያገለግሉ ናቸው ይላል።
የሚላኩ ብቻ ቢል ኖሮ ከእግዚአብሔር ወደኛ ተልኮ ብቻ መጥቶ መልእክት ተናግሮ ይሄድ ነበር። የሚያግዙና የሚያገለግሉ ማለት አይችልም ነበር ዕብራውያን 1:14 ላይ። ስለዚህ የሚያግዙ የሚላኩና የሚያገለግሉ ነው ያለው። ማገልገል ማለት እዚሁ ምድር ላይ ስራ አላቸው ማለት መላእክቶቹ። ማገዝ ማለት ሰዎች በሄዱበት በድካማቸው አይዞህ እያሉ ከበሽታም ከምንም እያዳኑ ወንጌሉ እንዲገባን የጌታ ነገር እንዲገባን ያደርጋሉ። ለምን? እንዲድኑ ነው የሚለው። ሰዎች እንዲድኑ መዳንን የወርሱ ዘንድ መላእክቶች ያግዛሉ። ምንም ስራ የላቸውም እንዴት ይባላል? ስሙት የሚናገረው በጣም የሚያሳፍረው። በጣም ብዙ ሄዶ ነው የሚናገረው። ስሙ። ምንም ነገር አልሰማም። ጆሮዬን ደፍኖታል። ሰባኪው ደግሞ ሰባኪ እንደሆነ ገብቶኛል። ይሰብካል፣ አልሰማም። ምንም ነገር አልሰማም። በየነቁጫ ድንጋይ ሆኛለሁ። ጌታን የምትቀበሉ ሰዎች አላችሁ አዳዲስ ሰዎች ሲባል ብድግ አይደል ሄጄ አልንበረከክም። በኋላ ራሴን ያወቅኩት ምድር ቤት ነው። ምሰሶውን አቅፌ ንፍጥ በንፍጥ እንባ በባ ሆኜ ራሴን አገኘሁት። የዛን ቀን ተነቀለ። ተዋገን ብዬ አላውቅም። ምን አለፋሽ በቃ እንደዛ ነው የሆንኩትና ጌታ እንደዛ በድንገት በሚመስል ሁኔታ ደረሰልኝ፣ ታደገኝ እንጂ ብዙዎች ሞተዋል። ብዙ ሰዎች ሞተዋል። ብዙ ያንን ቤት ማመዳውን ቤት በአብዛኛው በቃ ፈረቀሳ ምናምን የሚሄዱ ሰዎች ብዙ ሰዎች አገልግለው ሰይጣን ገሏቸዋል። ሰይጣን ወዳጅ መሆን አይችልም መቼም። ሰንጋላ የሚበሉት አዳልሞት የሚበሉት ሻንቂት የሚበሉት ተኮላሽ የሚበሉት ማንም የሚበሉት አዳይ ሶማሌ የሚበሉት ማንም ይባል ነፍሰ ገዳይ ኦፋ ቡኩ የሚበሉት ራሄሉ ማንም የትኛውም ስም ይሰጠው ነፍሰ ገዳይ ወደ ገሃነም ከመሄድ ውጪ ሌላ ዕድል የለም። ሊያድን የሚችለው ክርስቶስ ኢየሱስ ነው። እኔ ምስክር ነኝ። እኔ ብቻ አለው በጣም ብዙ ሰዎች ከስራት የተፈቱ ሰዎች አሉ። እንሶ ስላሞቅ ያለው እንደ ሴት በፈርስና በደም በተደጋጋሚ ታጥቤያለሁ። በፈርስና በደም ብዙ ሰዎችን አጥቤያለሁ። አስመራ ላይ እየከፈሉ ውቃቢያቸውን ከነሱ ጋር ለማስታረቅ በፈርስና በደም እየተነፈገኝ ማለት ነው። እንደ ሴቶቹ ስላሞቄ ጓንት እያርቆጥቻለሁ ሰው እንዳይወጋ በማለት አይኔን እየተቋልኩና ምን ያልኩት ነገር የለ። የተከሻይ ወጣው ንቅሳት አለ መድኃኒት የተቀበረበት ደረቴ ላይ አለ። ይሄ ሁሉ ነገር አልፏል። ክርስቶስ ኢየሱስ ስለደረሰልኝ ነው ያመለጥኩት። ስለዚህ ነው ላስተላልፍ ፈልገው ነገር ምንድነው? ይሄን ለሚሰሙ አለ ክርስቶስ ኢየሱስ መዳን የለም። በቃ ከእግዚአብሔር ጋር ለመታረቅ ክርስቶስ ኢየሱስ ብቻ እና ብቻ፣ ሌላ ምንም የለ። ገብርኤልና አይመለከተው። አንደኛ ኢትዮጵያ ውስጥ ያለው ገብርኤልና ትክክለኛው ገብርኤል ደግሞ አይገናኙም። በነገራችን ላይ የእግዚአብሔሩ ገብርኤልና ኢትዮጵያ ውስጥ ያለው ገብርኤል አይገናኙም። የእግዚአብሔሩ ገብርኤል ወደ ኢየሱስ ነው የሚያሳየው፣ ወደ ራሱ ያሳየው። እኛ ሀገር ገብርኤል የምንለው ወደ ራሱ የሚያሳየው ጅኒ ነው። ምንም ጥርጥር የለውም። ገብርኤል አንድ ነው። እሱም በእግዚአብሔር ፊት መቆመው እኔ ገብርኤል ነኝ ያለው ወደ ድንግል ማርያም የመጣው ወደ እነ ዘካርያስ የመጣው እሱ ገብርኤል ነው። እሱ መልእክት ይዞ ነው የሚሄደው። ከኛ መልእክት ይዞ መሄድ አይችልም። የእኛን ድምፅ መስማት አይችልም። ሲጀመር ገብርኤል ከኛ ጋር ምንም የሚገናኝበት መንገድ የለውም። ሲላክ ነው የሚመጣው። ስለዚህ ሚካኤል የለም እንደዚህ። እኛ ሀገር ውስጥ ታሪኩ ራሱ ብዙ ነው። ታሪኩ እነዚህ አሁን ጻድቃን ናቸው ምናምን ናቸው ተብሎ ታሪካቸው አንዳንዶች ታሪክ በጣም ነው። አሁን ተክለ ሃይማኖት በተቅማጥ የሞቱት እና እዛ ገዳም ሄዶ በተቅማጥ በሽታ የሞተ ሰው መንግስተ ሰማያት ይገባል። እንደዚህ አይነት እኮ ታሪክ ነው ያለው። ኧረ እንደዚህ የሚባል ነገር የለም። የሰማይና የምድር ፈጣሪ የእግዚአብሔር ልጅ ኢየሱስ ክርስቶስ ሞቶ ነው ያስታረቀን። መንገዱ ጌታም እንደዛ ነው ያለው። እውነትም ሕይወትም መንገድ ምን ነኝ በእኔ በኩል ነው ያለው። ወደ ማንም ወደ እናቱ ያሳይ ወደ እናቱ ማርያም የተሰጣትን ተልእኮ በተገቢ ሁኔታ አጠናቃለች። መጸነስ፣ መውለድ፣ አሳድጋለሁ ነገር ማብቃት የሷ ስራ ነው በተገቢ ሁኔታ። እሷም እሱን ስሙት ነው ያለችው። ሰው ሁሉ ሊሰማው የሚገባው ኢየሱስን ነው። መጽሐፍ ቅዱስ ላይ ኢየሱስ ነው የሚለው ኢየሱስ ነው። በሽታው ችግሩ ውስጥ ይሄ ሰው ድኛለሁ ነው የሚለው። የነበረበት ህይወት ግን ምን አይነት እንደነበረ የሚያብራራበት መንገድ ደግሞ ጆሮ ይስባል አይደለም? አዎ። መዳን አለመዳኑን አሁን መመስከር አይችልም። አሁን እርግጠኛ መሆን አይችልም በፍጹም። ምክንያቱም ገና አልጨረሰም። ይሄ ሰው ገና ነው። አሁንም ተሳዳቢ መንፈስ በአንደበቱ ላይ ስላለ ማለት ነው። የዘመነ መንፈስ አለ። በደንብ አድርጎ ዘምኗል፣ ሰልጥኗል፣ ሻል አድርጎታል። እንዴት ነው ያ ያልኮ መንፈስ ወጣ ብሎ የትኛው ላይ አርፌ በየትኛው መንገድ ደግሞ እንደገና ዘመኑን መስዬ አቅጣጫ ያስቀይር ሊሂድ ብሎ ይላል። ይሄንን ደግሞ ሳወራ እየሰማኝ ከሆነ ይሄ ሰው በደንብ ይረዳኛል፣ በልብ ውስጥ ያለውን ሐሳብ ስለሚያውቅ
በፓስተርነት ደረጃ ከጥንቆላ መተናል ብሎ የሚያስቡ ሰዎች ኢንተርቪው ከሰጡ በኋላ ያላቸው ስሜት የሚያወሩት ነገር የተደበሰበሰና አስመሳይነት የበዛበት ህዝብ ወደ ጌታ እንዲመጣ ትንሽ ቀልቀል የሚያደርጉት ነገር እንዳለ ማመን እናውቃለን። ግን ተውት፣ ስለዛ አይመለከተንም። ግን ኢትዮጵያ የብዙ መናፍስቶች ማረፊያ የሆነችው ዛሬ አይደለም፣ ከጥንት ጀምሮ ነው። የእግዚአብሔር መንፈስ ግን ኃይል ስላለው እነዚህን ዛሮች እየረገጠ ቤተክርስቲያን በሁሉም ቦታ ላይ ተሰርታለች። እግዚአብሔር እየተገለገለ ነው። አዎ እየተገለገለ ነው ነበረ። አዎ አሁን ይቀጥላል። እንዴት ሲባል መናፍስት ልክ እግዚአብሔር በሚያገለግለው አገልግሎት አስመስለው እያጭበረበሩ ክርስቲያኑን ወይም ደግሞ ማህበረሰቡን ወደ ራሳቸው የመውሰድ ጥበብ ቢጠቀሙ፣ ግን አንድ ጊዜ ነው ደግሞ እግዚአብሔር ምርኮን የሚቀማው። አንድ ጊዜ የሆኑ አንድ አባት ያመጣል። እንዳሁኑ ላልኳቸው አባት ይቀማል። ረጅም ዓመት ሲያስጠነቁል የነበረው መንፈስ ልቦ አልመለስ ያለውን ሰው በዛው ይሸኛል። ካልሆነ ግን የዋሃን የሆኑትን ሰዎች ደግሞ ወደ ራሱ የሚሰበስብበት ጊዜ አለ። ረጅም ዓመት ሲጠነቁል የነበረ ሰው አሁን እንደኛ ያለው ልክ እንደሚመሰክረው ሁሉ ረጅም ዓመት ከእግዚአብሔር ሸሽተው የነበሩ ህዝቦች በአንዲት ትንሽዬ ምልክትን ለሚያምኑ ምልክት ሰጥቶ ወንጌል ልባቸውን የሚለውጣቸው ደግሞ በወንጌል ልባቸው መልሶ እንዲሁ ደግሞ በህልም የሚያናገራቸው ደግሞ አሉ። ድንገት ተነስተው በቃ አስጠላኝ ብለው ያሉበት ህይወት አስጠልቷቸው አዲስ ነገር ናፍቀው መጥተው የሚመለሱም ደግሞ ሰዎች ይኖራሉ። ይሄ የእግዚአብሔር መንገድ ነው ማለት ነው። ግን መጽሐፍ ቅዱስ የሚናገረው ምንድነው? መላእክቶች ሰዎችን እንደሚያግዙ ከእግዚአብሔርም ተልከው መጥተው ሰዎችን እንደሚያገለግሉ ነውና አሁንም እኛ እንገለገላለን። ሰይጣን እኔ ገብርኤል ነኝ ብሎ እንደሚያጭበረብር ሁሉ መጽሐፍ ቅዱስ ተናግሯል። በመላእክቶች መልክ እንደሚመጣ የብርሃን መልአክ መስሎ ይመጣል ነው የሚለው። ገብርኤል ነኝ ብሎ በመምጣቱ አይደንቅም። ይሄ ላብራራ አይደለም የመጣሁት። አሁን ወደ ታሪኩ ስንመለስ ልክ እንደዚህ አይነት ጠንቋይ ህይወት ነው የኖረው ይሄ ልጅ ባለ ታሪካችን። ይሄ ሰው ጠንቋይ ነበርኩ ነው የሚለው አይደል? ጠነቆል ነበረ። መኪናው ኮንትሮባንድ አላልፍም ሲለን መኪናው ጎማው ምኑ ቀባቀባ አድርገን ስንላቸው ይለፉ ነው የሚባለው። ምን መኪናው ላይ መንፈስ ስላለ፣ መኪናው ላይ የመናፍስት ኃይል ስላለ አላሳልፍም የሚለው ፖሊሱ ላይ መጥቶ ያርፍበትና እለፍ ይለዋል። የመናፍስት አሰራር ነው አይደል ይሄ? በዚህ አይነት ህይወት ውስጥ ይኖሩ የነበሩ ሰዎች በየቦታው ሄደው ሲጠነቁሉና ሲያስጠነቁሉ ስንቱን ሰው እንደሚበክሉ አስቡ። ንስሐው ለዛ ነው ያስፈልገው ይሄ ሰው፣ ይሄ ባለ ታሪካችን። ከዛስ እኛ አባት በማግስቱ ሄዱ። ቀኑን ከጨረሱ በኋላ ከእንቅልፉ ሳይነሳ ነው ብድግ ብሎ ሄዱት። በርን ማን እንደከፈተ አይታወቅ። መታሰራተኛ በቁልፍ ላይ ከፈተችው። እንዴት እንደወጡም አይታወቅም። ሄዱ የሉም። ከዛ ልቡ ሸፈተ። ልቡ ሸፈተ ማለት በቃ እኔ ይሄን ነገር መቋቋም አልችልም። ምንድነው ትርፉ? ሚስት አለኝ፣ ልጅ አለኝ። ልጄና ሚስቴ መኖር ይችላሉ እዚህ ቤት። እኔ ግን እቺን ዓለም ጥዬ መጥፋት አለብኝ። እንዲህ ያለ የሚበልጥ ህይወት አለ ለካ ብሎ ብን ብሎ ገዳም ገባ። 1 ዓመት ሙሉ ከኔም ከሚስቱም ከሁላችንም ተሰወረብን። ለኔ መጥቶ ገጠመኙን ከነገረኝ ምን ካለኝ በኋላ ሳላቀርበው 1 ዓመት ጠበቅኩ ማለት ነው። 1 ዓመት ቁጭ አድርጌው በቃ ኦዲዮን ቁጭ አድርጌው ይሄ ሰው ምን ትቶት ነው ወይስ ወደ ጥንቆላው ተመለሰ እያልኩኝ በኋላ ስደውልላት መምርዬ ገዳም ነኝ እያለ የሆነ 3 ወር 2 ወር ይደውልኝ ነበር። ከዛ በኋላ የለም መጥቶ አያውቅም ማለት የት ነው አልኳት። የነገራት ገዳም ሄድን፣ የለም። ምናልባት የምንጠራጠርበት ቦታ ሄድን፣ የለም። በህይወት አለ ወይስ የለም የሚለውን ለማወቅ ደግሞ ሱባኤ ያዥ አልኳት። ጸሎተኛ ሁኚ፣ ስገጂ፣ ጸልይ አልኳት። በጣም የሚገርማችሁ ነገር ትምህርታችንን በደንብ አዳምጣ ልጆቿን እያስቆረበች መንፈሳዊ ሆና ልክ እናንተ እንደምትከታተሉት ምርጥ በቃ ክርስቲያን ሆነች። ያቺ ጠንቋይ ቤት እንደዛ ስትካድም የነበረች ልጅ ሚስቱ የልጁ እናት የነበረችው አሁን ልጁ አድጎ ጎረምሳ ሆኗል። በነገራችን ላይ አስቡት 15 ዓመት ሲጠነቁል ከነበረ መጀመሪያም የወለደው ልጅ እድሜው ስንት እንደሆነ አስቡት። ከዛ ደግሞ 15 ዓመት ጨምሩበት። አሁን የ20 ምናምን ዓመት ጎረምሳ ይሆናል ማለት ነው። ልጁ ከእናቱ ጋር እየሰገደ እየጸለየ ምን እያለ ትንሾቹ አሁን የተወለዱት ቅርብ ጊዜ የተወለዱት ልጆችም አደጉ። በጣም ማለት በቃ ለየት ያለ ህይወት ነው የምትኖረው። ግን ገንዘብ አልጎደላት ምንም አልጎደላትም። ግን ባሏ ካጠገቧ የለም። ጨነቃት። አውሬ በልቶት ሰው ገሎት ሽፍቶች አጥፍተውት ነው ምንድን ነው ይሄ ነገር ብላ በህልም መጣ። በህልም መጥቶ ያለሁት እዚህ ገዳም ነው እና አባን ማግኘት ፈልጌ ገዳም ካልሄድኩኝ ሱባኤ ካልያዝኩኝ አላገኛቸውም ብዬ አስቤ ነበረ። አሁን አግኝቻቸዋለሁ። ቅርብ ጊዜ እመጣለሁ። ለመነኩስ ነበር የሄድኩት፣ አልተፈቀደልህም ተባልኩኝ እና ራሳቸው በህልም መጥተው አናግረውኛል። እመጣለሁ ብሎ በህልም ነገራት።
ግን በህልም ያወራት በፊት የነበረው መልኩ ላይ ሆኖ ነው። አሁን ያለው መልኩ ላይ አይደለም። አሁን ግርጅፍ ብሏል። እንደ ማርጀትም አልቆታል። እና ከእንቅልፏ እንደተነሳች ጻፈች፣ ቴክስት አድርገችልኝ። አየሁት። መንገድ ላይ ስለነበርኩኝ ስልኬን እያየሁ ነው የምሄደው እና አየሁት። ደወለልሽ አልኳት። ኧረ አልደወለም። ምንድን ነው የጻፍሽው ታዲያ? ህልም እንዴ? ልክ ደውሎ እኮ እንዳወራሽ ሰው ነው አድርገሽ የጻፍሽው ጊዜ። ወይኔ መምህር ህልም መሆኑን ሳላቅ ዝም ብዬ እኮ ነው እንደዚህ አለኝ ምናምን ብዬ የጻፍኩት። በህልም እኮ ነው ያየሁት አለችኝ። እንዴ ግን የምርሽ ነው አይደል አልኳት። አዎ የምሬ ነው በእውነት አለችኝ። ይህንን በተናገረች በሳምንቱ እመጣለሁ ብሏት ነበር። መጣ። አገኘሁት። ምንድን ነው የተፈጠረው ነገር አልኩት። እንደዚህ ሆኖ 1 ዓመት ሙሉ ይኸውልህ እንደዚህ እየለፋሁኝ አባን ለማግኘት ልክ እሳቸው እንዳደረጉት 1 ሳምንት ሱባኤ እየገባሁ 1 ሳምንት እየተጓዝኩኝ ወደ አሰቦት ገዳም ሄድኩኝ በእግሬ ካለሁበት ገዳም። ከዛ ደግሞ እንደገና መንገድ ላይ ጅብ አግኝቶኝ ትንሽ ጉዳት ደርሶብኝ ሰዎች አክመውኝ ዛፍ ላይ ሆኜ ነበር ያደርኩት። ከዛ ከዛፉ ደግሞ እንደገና ወድቄ ወገቤ ተሰብሮ እሱን አገግሜ ምናምን ብዬ ብቻ ብሎ በዚህ ሁሉ ምክንያት ነው 1 ዓመት የፈጀብኝ። ታምሜ እንድታዩኝ አልፈለኩም ነበረ እና ጅቡ መጥቶ የዘነጠለው ቦታ ከኋላው ላይ መጀመሪያም ደግሞ ጠንቋይ ቤት ሲመጣ ውሻ የነከሰውንም ሁሉ ነገር አሳየኝ። ሁሉ ነገር አለፈ። ግን አባ በህልም የመጣው ልጄ እባክህም ወደ መጣህበት ተመለስ፣ ምንኩስና ዝም ብሎ እንደዚህ የምትገባበት አይደለም፣ በስተርጅና ነው የምትመጣው ብለው ነግረውት ወደ መጣበት ወደ አዲስ አበባ ተመለሰ ማለት ነው። ይሄ ሰው አሁን ያለው በጾም ጸሎት፣ በስግደት፣ በቅዱስ ቁርባን ተወስኖ ከሚስቱ ጋር ነው ያለው። ከእሷ ጋር ድጋሚ ከተጋቡ በኋላ ለሁለት ልጆቹ ያወጣላቸው ስም በራሱ የሚገርም ነው። እንዲህ ነው ብዬ አልናገርም። ማለት በቃ የማጠበቁት አይነት ስም ነው። ደስ የሚል ነገር ግን ትካዜ ያበዛል። በቃ ከሚስቱ ጋር ሲተኛ ራሱ እንደ ኃጢአት ነው የሚቆጥረው። ሚስቱ አይደለች? ከሚስት ጋር የሚደረግ ነገር ኃጢአት አይደለም፣ ግን እንደ ኃጢአት ነው የሚቆጥረው። በቃ ክፉ ነገር እንዳደረገ፣ እርኩስ ነገር እንዳደረገ ይቆጥረዋል። ከቅንዓት የተነሳ ነው። ታዲያ ለምን ተከለከልኩ፣ ለምንድን ነው ለምን ምናምን ይላል። በቃ አሁንም በቅርብ ጊዜ ሳገኘው መምህር እኔ እኮ አሁን መነኮሰ ገዳም ገባ ብለህ እንድታቀርበው ነው የምፈልገው አለኝ። እንዴ ለገጠመኝ ግብአት ነው ለህይወትህ ነው የምትኖረው አልኩት። አይ እሱማ ለህይወቴ ነው የምኖረው አለኝ። ታዲያ ከኔ ገጠመኝ ጋር የሚያገናኘው ነገር የለም። እኔም ራሱ ቅድም ስነግራችሁ ለምንድን ነው ታሪክህን የነገርከኝ ስለው ታሪክህን የነገርኩት ዝም ብለህ እንድትሰማኝ ነው። ከዛ ደግሞ ይቀጥላል ያለ ልካ ራሱን እንደዚህ ሊያደርግ አስቦ ነው ሊመነኩስ አስቦ ነበርና አይሆንም ተብሎ ተመልሶ መጣ። አሁን ድጋሚ እርጉዝ ናት። 3ኛ ልጅ ማለት ነው። ያ ማለት ከሱ ከታረቁ በኋላ ሁሉም የራሱ ልጆች ናቸው። ትልቁም የራሱ ልጅ ነው። ግን ከታረቁ በኋላ 3 ልጆች ወልደዋል። አሁን 3ኛ ልጅ እርጉዝ ናት ማለት ነው። የእግዚአብሔር ስም የተመሰገነ ይሁን። እኛ አባት ማን ናቸው? ምን ይመስላሉ? እስቲ በጌታ በኢየሱስ ክርስቶስ ስም አጋንንትን ያስወጡት፣ ዘንዶውን ያሰሩት። ይሄንን ሲሰማ ይሄ ሰውዬ አሁን የምታዩት ሰውዬ ተረት ነው የሚለው ምንድን ነው የሚለው ነው? ወይስ ማንኛውም ሃይማኖት ውስጥ ሆናችሁ በኢየሱስ ስም ብትሉ ይሰራል ሊል ነው? ነው የትኛውም እምነት ላይ ሆነን በኢየሱስ ስም ስለጸለየን አይሰራም። ለምን? በስሜ ይመጣሉ ያላቸው ስሙንም ስለሚጠሩ ቅዱስ የሆነ ኃይል አለ፣ እርኩስ የሆነ ኃይል አለ። ቅዱስ የሆነው ኃይል ላይ ሆነን የኢየሱስን ስም በትክክለኛው መንገድ ስንጠራ ነው ዶግማውም ቀኖናውም ትውፊቱም ትክክል በሆነበት መንገድ የባህሪ አምላክነቱን ስናምን ከማማለድ ስራ ጋር ሳይሆን ከማስታረቅ ስራ ጋርና ከፈራጅነቱ ጋር በተገናኘ መልኩ ስንረዳ ነው የማዳን ስራውን የሚቀጥለው እንጂ ዝም ብሎ አይሰራም። ቆጣሪ ነው ማንም ሰው መጥቶ ሲነካው የሚይዘው። ለምን? ግዑዝ ነገር ነው። ኢየሱስ የሚለው ስም ግን በስሙ ውስጥ ግን የኢየሱስ ክርስቶስ የራሱ የባህሪ አምላክነት ኃይል አለ። ያ ኃይል አብሮን መጥቶ የሚሰራው እንጂ እንደ ግዑዝ ነገር ስንነካው ጢዝ አድርጎ የሚይዘው ቆጣሪ ቀይ ትሁን ኤርትራዊ ትሁን ኢትዮጵያዊ ትሁን አጭር ወፍራም ምንም ትሁን መታ ብትነካው ጢዝ አድርጎ ይዛታል። የኢየሱስ ስም ግን ከዚህ የተለየ ነው። ለምን? በራሱ ስሙ ብቻውን አይደለም የሚፈውሰው፣ ስሙ እንዲፈውስ ኃይል ሰጥቶናል ነው የተባለው እንጂ ኢየሱስ የተባለውን ስም ተጽፎማ በየቦታው ተለጥፏል። እስቲ መጽሐፍ ቅዱስ ስንት ጊዜ ኢየሱስ ተብሎ ተጽፏል? አዲስ ኪዳን ላይ ኢየሱስ ብላችሁ ጻፉና ከዛ ብዛቱን ይዩት። እኔ ለምን አላየው? መጽሐፍ ቅዱስ ላይ ይታያል እኮ ኢየሱስ። ያ
921 ጊዜ ይህንን ስም ሰይጣን ስላየ ብቻ እንትን ይላል ብዬ እኔ አላስብም። ኢየሱስ የሚለው ስም 921 ጊዜ ስለተጻፈ ብቻ ሰይጣን ደንግጦ ይሸሻል ማለት ሳይሆን በኃይል በእምነት ውስጥ ሆነን ስንጠራው ነው የሚሆነው እንጂ ስሙ ብቻ አጋንንት የሚያስወጣ ቢሆን ኖሮ ስሙ ተጽፎ ስታሳዩት ይል ይችላል። መጽሐፍ ቅዱስን የያዘ ሰው በሙሉ ሊጮህ ይችላል፣ ወይም ደግሞ ከህመሙ ሊፈወስ ይችል ነበር። ግን እምነት ይፈልጋል። የትኛው አይነት እምነት? ቀጥታ የሆነ ትክክለኛ የሆነ አስተምሮ የተሟላበት እምነት ይፈልጋል። በተጣመመ ነገር ውስጥ ሆኖ ስሙ ስለተጠራ ይሳካል ማለት አይደለም።